አንድ ኢትዮጵያዊ ጎልማሳ አዲስ አበባ ውስጥ አምባሳደር ሲኒማ ቤት አካባቢ ወዳለው ኪዳኔ ህንጻ ጣሪያ ወጣ። ከላይ እንደወጣ መጀመሪያ ወደ ኋላ በመሄድ ወደፊት ተንደረደረና ፎቁ ጫፍ ላይ ደረሰ። እንደገናም ተመልሶ ወደ መጣበት ሄደና ለሁለተኛ ጊዜ ወደ ጫፉ ተመለሰ። አሁንም ለሶስተኛ ጊዜ ወደ ኋላ ተመለሰና ከፍተኛ ጮት በማሰማት ተምዘግዝጎ ወረደ። ይህ ኢትዮጵያዊ ዶክተር ተስፋዬ ደበሳይ ይባላል። የኢትዮጵያ ህዝብ አብዮታዊ ፓርቲ ኢህአፓ መሪ ነበር። እንዲህ ያለው ጀብደኛ አሟሟቱ የዚያን ትውልድ የትግል ቁርጠኝነት ማሳያ ተደርጎ ዛሬም ድረስ ይጠቀሳል። እናም ተስፋዬ ደበሳይ ማን ነው የሚለውን ጥያቄ መመለስ ይበጃል። መላኩ ተገኝ ከሰንጋተራ እስከ አምስተርዳም በተሰኘው መጽሐፋቸው ተስፋዬ ደበሳይ እጅግ በጣም ትሁት፣ ረጋ ያለ፣ ቸኩሎ የማይናገር፣ የማንንም ሐሳብ በአክብሮት የሚያዳምጥ ነበር ሲሉ ይገልጹታል። ያክሉና ስለራሱ ያለውን ግምት አጉልቶ የሚያይ ባለመሆኑ ፊቱን በመስታወት አይቶ የማያውቅ ነበር የሚመስለው እስከ ማለት ይደርሳሉ። ተስፋዬ የፓርቲው የርዕዮተ ዓለም ግንባር ቀደም አራማጅ፣ አደራጅ፣ የፖለቲካ ጠቢብና መስራች አባት ነበር። ለዝናና ለታዋቂነት ቆብ ያልነበረው ተስፋዬ በሌላው ቀርቶ በኢህአፓ አባላት እንኳን በጥቂቶች ነበር የሚታወቀው። ይሁንና በቅርብ በሚያውቁት ጓዶቹ መካከል ከማንም በላይ የሚከበር ነበር። ተስፋዬ ብዙ አይናገርም። መናገር ሲጀምር ግን በአካባቢው ያሉና የሚሰሙት ሁሉ ከአንደበቱ የሚወጣውን እያንዳንዱን ቃል እንዲያዳምጡ የማስገደድ ኃይል የተላበሰ ነበር። ተስፋዬ በማህበራዊ ህይወቱ እውነተኛ፣ ግልጽና ትሁት ሰው ነበር። ጥልቅ የዴሞክራሲና የፍትህ ስሜት የተዋሃደው ሰውም ነበር። በፖለቲካ አስተሳሰቡ ውስብስብና የረቀቀ ከመሆኑም ሌላ ከማንም በላይ ሩቅ ሐሳቢ እንደነበር የሚያውቁት ሁሉ ይመሰክራሉ። የዛሬው የትምህርት ሚኒስትር ብርሃኑ ነጋ የነጻነት ጎህ ሲቀድ በተሰኘው መጽሐፋቸው ውስጥ ተስፋዬ ደበሳይን በጊዜው እሱ መሆኑን ሳያውቁ የኢህአፓን ከፍተኛ አመራሮች በሹፍርና በሚያገለግሉበት ጊዜ በብዛት በመኪና የማመላልሰውን የነበርኩ ይላሉ። በስብሰባዎችና በቀጠሮዎች መካከል በሚኖር ጊዜ ሰዋራ የሆኑ ቡና ቤቶች ወይንም ምግብ ቤቶች ፈልገን መኪና ውስጥ ቁጭ ብለን ለረጅም ጊዜ እናወራ ነበር የሚሉን ብርሃኑ ነጋ ቦንገር ምንም እንኳን በጣም ትልቅ የእድሜ ልዩነት ቢኖረንም በእውቀት በድርጅትም ውስጥ በነበረው ኃላፊነት አንጻር የማንገናኝ ቢሆንም በእነኚህ ጊዜያት ያወራኝ የነበረው እንደ ኩያው ልጅ መሆኔን አስረስቶ ነበር በማለት ትውስታቸውን ይቀጥሉልናል። ብርሃኑ ነጋ አክለው ምንም እንኳን ስለ ሰውየው ሙሉና ጥልቅ እውቀት ነበረኝ ለማለት ባልችልም በዚያ በልጅነት እድሜ የነበረኝና እስካሁንም በህሊናዬ የቀረው የሰውየው ምስል በጣም ጭምት የሆነ በምንም አይነት የበላይ ነኝ የሚል ስሜት የማይታይበት በጊዜው በአእምሮዬ ለሚጉላሉ ጥያቄዎች በቅን ልቦና መልስ የሚሰጠኝ ይበልጥ በጊዜው ይገርመኝ የነበረውና አሁንም ከትውስታዬ የማይጠፋው ያኔ በኔ ጨቅላ እድሜ ለምጠይቃቸው መጠነ ብዙ ጥያቄዎች አንዳንድ ጊዜ ለሱ ጥያቄ መልስ የለኝም ወይንም ይህን አላውቅም ማለት ምንም የማይቸግረው መሆኑ ነው በማለት የተስፋዬ ደበሳይን ጠባይ ያጠቃልሉታል። የረጅም ጊዜ ጓዱ ብርሃነ መስቀል ረዳም ተስፋዬ ደበሳይ እጅግ ትሁትና የከተማ ጮሌነት የማይነካካው ሰው እንደሆነ መስክሮለታል። እንዲህ በሚያውቁት ሁሉ የሚወደሰው ተስፋዬ ደበሳይ ትግራይ ውስጥ የአዲ ኢሮብ ልጅ ነው። ተስፋዬ ደበሳይ የበቀለበት የኢሮብ ህዝብ ከሌሎቹ ተጋሮች ለየት ያለ ማንነት አለው። በኢሮብ ውስጥ የኋላው የኢሃሰ ወታደራዊ መሰረት የሆነው ቀዩ ተራራ አሲምባም አለ። አውራጃው አጋሜ ነው። ከተማው ደግሞ አዲግራት ይባላል። የኋላው የአብዮተኞች ሁሉ መሪ ተስፋዬ ደበሳይ በዚሁ በኢሮብ ወረዳ አሊተና በምትባል መንደር በጣም ድሃ ከሚባል ቤተሰብ ተወልዷል። አባቱ ደበሳይ ካሳይ ናቸው። እናቱ ምህረታ አዶ ኦማር ይባላሉ። የተስፋዬ ደበሳይ የትውልድ ዓመት በ1937 ዓ.ም ነው። ዛሬ በህይወት ቢኖር 80 ዓመት የተሻገረ አዛውንት ኢትዮጵያዊ ይሆን ነበር። ተስፋዬ ደበሳይ ለአባትና ለእናቱ ብቸኛ የበኩር ወንድ ልጃቸው ነው። ከሱ በኋላ የተወለዱት 6ቱም ልጆቻቸው ሴቶች ናቸው። አባቱና 5 እህቶቹ እስከ መጋቢት 2005 ዓ.ም በህይወት ነበሩ። ተስፋዬ ደበሳይ የተባለው የኋላው ምሁርና አብዮተኛ ልጅ እስከ 10 ዓመቱ ትምህርት ቤት አጥቶ ቤቱ ቁጭ አለማይም ነበር። ለተስፋዬ ደበሳይ ቀረብ ያለ ትምህርት ቤት በጊዜው የነበረው ከአሊተና 35 ኪሎ ሜትር ገደማ ርቀት ላይ አዲግራት ከተማ ውስጥ ነበር። ተስፋዬ ገና በልጅነቱ ለመማር ከነበረው ጉጉት የተነሳ ቦታውን ሳያቋርጥ ሊገኝ የሚችለውን አማራጭ ሁሉ ያሰላስል ነበር። ተስፋዬ እድሜው 10 ዓመት ገደማ ሲሆነው በሌላ አካባቢ ኖሮ የነበሩ ከወላጆቹ ሻል ያለ ኑሮ ወደ ነበራቸውና የራሳቸው ልጆች ወዳልነበሯቸው አክስቱ ሄዶ ለትምህርት ያለውን ፍላጎት ገልጾ ወላጆቹ ግና ከደሃነታቸው የተነሳ ለትምህርት ሊከፍሉት እንደማይችሉ በማስረዳት ያስተምሩት ዘንድ
ተማጸናቸው። የተስፋዬን የትምህርት ፍላጎትና ጉጉት የተገነዘቡት አክስቱ ያለምንም ማመንታት የሚከፈለውን ከፍለው በአዲግራት ከተማ በሚገኝ የካቶሊክ ትምህርት ቤት አስገቡት። በተፈጥሮ ለየት ያለ ባህሪ እንደነበረው የሚነገርለት ተስፋዬ ባገኘው እድል ለመጠቀም እርሳስና ደብተሩን ታጥቆ ተነሳ። ጊዜም ሳይወስድ በገባበት የካቶሊክ ትምህርት ቤት የሚመሰገን ጎበዝና ምርጥ ተማሪ ሆነ። በአመት አንድ ሳይሆን 2 ክፍሎችን መዝለል ለተስፋዬ ደበሳይ የተለመደ ነበር። ተስፋዬና ትምህርትና ተስፋዬ ግና በለጋ ዕድሜው የተዋሃዱ መሆናቸውን በችሎታውና በጉብዝናው አስመሰከረ። ተስፋዬ የመጀመሪያና የሁለተኛ ደረጃ ትምህርቱን እዚያው በካቶሊክ ትምህርት ቤት እጅግ በጣም ጥሩ ውጤት በማምጣት ጨረሰ። የተስፋዬ ደበሳይ የልጅነት ጓደኛ ገና የ8ኛ ክፍል ተማሪ ያለ የተስፋዬ ሁኔታ ያስተማሪ እንጂ የተማሪ አይመስልም ነበር ይላሉ። ተስፋዬ ደበሳይ አዲግራት ከምትገኘው የካቶሊክ ትምህርት ቤት ተማሪዎች ሁሉ ተለይቶ ወደ ሁለተኛ ደረጃ የተሻገረ ተአምረኛ ልጅ ሆነ። ሌሎች ጓደኞቹ በሙሉ 8ኛ ክፍል ላይ ወድቀዋል። ቀጥሎ 9ኛ ክፍልን መቀሌ በሚገኘው ዮሐንስ 4ኛ ትምህርት ቤት ተማረው። ተስፋዬ ደበሳይ እንደገና ወደ አዲግራት ካቶሊክ ትምህርት ቤት ተመልሶ ተምሮ ሁለተኛ ደረጃ ትምህርቱን ሲጨርስ በቀጥታ በዚያው ክረምት ወደ ጣሊያን ቫቲካን በመሄድ ትምህርቱን የቀጠለ ሰው ነው። የትምህርቱ ግብም ቄስ ለመሆን ነበር። ለዚህ እንዲረዳው በቴዎሎጂና ፊሎሶፊ ተመርቋል። ይህ የተስፋዬ ደበሳይ በፍልስፍና የተገኘ ፒኤችዲ ዲግሪ ለኢሃፓዎች ብርቅ ነበር። ምክንያቱም ከ18ቱ የኢሃፓ ማዕከላዊ ኮሚቴ አባላት መካከል በዚያን ጊዜ ቢኤ ዲግሪ የነበራቸው 7 ብቻ ነበሩ። እናም ተስፋዬ ደበሳይ የኢሃፓዎች መምህር፣ የፖለቲካ ፈላስፋና ታላቅ መሪ ሆኖ ቢገለጽ አይበዛበትም። ተስፋዬ ከጣሊያን ወደ ኢትዮጵያ እንደተመለሰ በማስታወቂያ ሚኒስቴር ስራ አግኝቶ በስነ ጽሑፍ ክፍል ተመድቦ ሰርቷል። በዚሁ ጊዜ ዶክተር ተስፋዬ በተጨማሪ በአባዲና ኮሌጅ የማታው ክፍለ ጊዜ ፍልስፍና ያስተምር ነበር። እንዲህ በስራው ዓለም በቆየበት ጊዜ ከተለያዩ የኢትዮጵያ ተራማጅ ምሁራን ጋር እንዲሁም ማታ ማታ የፍልስፍና ትምህርት ለመከታተል ከሚመጡ የወታደርና የፖሊስ መኮንኖች ጋር ተወያይቷል። በኋላ በኢሃፓ ምስረታና ማደራጀት ውስጥ ለተጫወተው ሚና የአጋጣሚ ትልቅ አስተዋጽኦ ነበረው። በተለይ ኢሃፓን ካቋቋመው ተራማጅ ትውልድ ጋር ጽኑ ትውውቅ ሊገነባና ለድርጅቱ ምስረታ ወሳኝ የነበረ ግንኙነት ሊፈጥር የቻለውም በእነዚህ ዓመታት ውስጥ ነበር። ዶክተር ተስፋዬ ደበሳይ በ1964 ዓመተ ምህረት እንደገና ወደ አውሮፓ ማለትም ስዊትዘርላንድ ሄደ። በዚህ ጊዜ ወደ ውጭ ሀገር ሄደው በኢትዮጵያ በመካሄድ ላይ የነበረውን አብዮት በሚመለከት በተለያዩ የውጭ ሀገሮች ከነበሩ ተራማጅ ኢትዮጵያውያን ጋር የትግል እቅዶችን ለመመካከርና ለመቀየስ ነበር። በኢትዮጵያ በአውሮፓና አሜሪካ እየተመላለሰ በየአህጉሩ ተደራጅተው የነበሩ ቡድኖችን በማስተባበር በኋላ ኢሃፓ የተባለውን በ1964 ዓመተ ምህረት የተመሰረተውን ድርጅት በማቋቋም ሂደት ትልቅ ሚና ተጫወተ። እንዲሁም በውጭ ሀገሮች የድርጅቱ የድጋፍ መሰረት የነበረው የኢትዮጵያ ተማሪዎች ማህበራት በፌዴራላዊ ቅርጽ ተደራጅተው ትግላቸውን እንዲያስተባብሩ እንዲያቀናጁ በማድረግ ተስፋዬ ደበሳይ ቁልፉ ሰው ነበር። ተስፋዬ የኢትዮጵያ አብዮት በፈነዳ በወራት ውስጥ በሰኔ ወር 1966 ዓመተ ምህረት ወደ አገር ቤት ገባ። ጊዜው በአብዮቱ እንቅስቃሴ በአስተባባሪ ኮሚቴነት ሲሰራ ቆይቶ ራሱን እያጠናከረ ብቅ ያለው ወታደራዊ ደርግ በአዋጅ የተመሰረተበትና በግልጽ በመውጣት በአጼው አገዛዝ ዘመን ተጠያቂ ያላቸውን ሚኒስትሮች፣ ከፍተኛ መኮንኖች፣ ባለአባቶችንና መኳንንቶችን የሚያስርበት ወቅት ነበር። በንጉሠ ነገሥቱ ትእዛዝ አክሊሉ ሀብተወልድን ተክተው ጠቅላይ ሚኒስትር ሆነው ተሾሞ የነበሩት ልጅ እንዳልካቸው መኮንን በልጅ ሚካኤል ምሩ የተተኩበት ጊዜም ነበር። ልጅ ሚካኤል በስዊትዘርላንድ የኢትዮጵያ ልዑክ በነበሩበት ጊዜ ተስፋዬ ደበሳይን ያውቁታል። እናም ተስፋዬ ወደ አገር ቤት እንደገባ አፈላልገውት የመሬት ይዞታ ሚኒስትር እንዲሆን ጠይቀውት ተስፋዬ ግን ሌላ ልጅ ሚካኤል ምሩ ያላወቁት እቅድ ስለነበረው ምክንያት ፈጥሮ በከበሬታ ሳይቀበላቸው ቀረ። ሆኖም ግን በመሬት ይዞታ ውስጥ ተመድቦ በትግራይ ክፍለ ሀገር እንዲሰራ ከተፈቀደለት ለመስራት ዝግጁ እንደሆነ ነገራቸው። እርሳቸውም ሐሳቡን ተቀበሉት። ተስፋዬ ደበሳይ በትግራይ እንዲመደብ የፈለገው በአሲምባ ተመስርቶ ከነበረው ከኢሃፓ ሰራዊት ጋር ለሚደረጉ ግንኙነቶች እንዲያመቸው ነበር። አሲምባ ወይም ቀዩ ተራራ ለቀዩ የኢትዮጵያ ሕዝቦች አብዮታዊ ሰራዊት መሰረት ይሆን ዘንድ ከስልታዊ ቦታነቱ በተጨማሪ የተስፋዬ ደበሳይ መንደር መሆኑ እንዳስመረጠው ይነገራል። የተስፋዬ ደበሳይ የትውልድ መንደር ለኤርትራ ቅርብ ነው። ተስፋዬ ደበሳይ ለዓመታት የመራው ኢሃፓም ከኤርትራ ድርጅቶች ከጀብሃና ሻቢያ ጋር ወዳጅ ነበር። ተስፋዬ ደበሳይም ከሻቢያዎች ጋር ኢሃፓን ወክሎ ብዙ ጊዜ ተሰብስቧል። እናም ከዚህ ግምገማው ተነስቶ ከሻቢያ ይልቅ ጀብሃ ዴሞክራቲክ ነው ስለማለቱ ታደለች ኃይለ ሚካኤል ዳኛው ማን ነው ላይ ጽፈው እናገኛቸዋለን። ተስፋዬ ደበሳይ ለኢሃፓ ውድቀት ዋነኛ ምክንያት ተደርጎ የሚጠቀሰውን የከተማ ትጥቅ ትግል የመረጠ
የመራና በመኢሶን ብሎም ደርግ ሰዎች ግድያዎች ላይ የተሳተፈ ተብሎ ይወቀሳል። ከረጅም ጊዜ ጓዱ ብርሃነ መስቀል ረዳ ጋር ሳይቀር ያለያየው ይህ የከተማ ገዳይነቱ ነው ይባላል። ተስፋዬ ደበሳይ መስከረም 13 ቀን 1969 ዓ.ም ተሞክሮ የከሸፈውን ኮሎኔል መንግስቱ ኃይለማርያምን የመግደል ሴራ የጠነሰሰና በቦታውም ተገኝቶ የሞከረ የኢህአፓ መሪ ተደርጎ ይገለጻል። ከዚህ በተቃራኒው ተስፋዬ ደበሳይ በትግራይ ምድር በኢሮብ መንደር ተወልዶ ስለ ዓለም አቀፋዊ ሶሻሊዝም የሚታገል አብዮተኛ ነበር። አንድም ቀን ጠባብ ብሔርተኝነት ጎትቶት ስለማወቁ አልተጻፈም። የሆነ ጊዜ እንዳውም በዘረኞች ተበሳጭቶ ጠባብ ብሔርተኞችን ከዚህ በላይ አንታገሳቸውም፣ ከደርግ እኩል እንዋጋቸዋለን ስለማለቱ ይነገራል። ያም ሆኖ ግን በደርግ መንግስት የደህንነት መስሪያ ቤት የህግ መምሪያ ኃላፊ የነበሩት ሻምበል ተስፋዬ ርስቴ በአንድ ቃለ ምልልሳቸው አሁን ሀገራችንን እያመሰ ያለው የብሔር ፖለቲካ ምንጭ የሆነውና በዚሁ ውስጥ ቀዳሚ አቀንቃኝ የነበረው ኢህአፓ የአልጄሪያ ደህንነት መስሪያ ቤትና ሌሎች የኢትዮጵያ ታሪካዊ ጠላቶች ስሪት ነው ይሉናል። ሲቀጥሉም ይህ ለረጅም ጊዜ ኢትዮጵያን ለማዳከም የተሰራ ሴራ ውጤት ነው። በማንነታችን እንድንለያይ፣ እንድንቋሰል፣ እንድንጠፋፋና እንድንዳከም የተሰራ ከባድ ሴራ ነው በማለት ይከሳሉ። እዚህ ላይ ተስፋዬ ደበሳይ ያለበት ወይ ለሚለው ጥያቄ ግን ሁነኛ ምላሽ የሚሰጥ ሰው አልተገኘም። ተስፋዬ ደበሳይ አልጄሪያ ስለመኖሩ ማስተማማኝ መረጃዎች የሉም። ተስፋዬ ደበሳይ መጋቢት 15 1969 ዓ.ም በተባለች ጥቁር ቀን 50 የሚሆኑ የኢህአፓ አባላትን እንደ ተራ አመራር ሆኖ ራሱ የምስጢር ቃል እየሰጠ ሲያሰማራ ውሎ ራሱን ለመደበቅ ከጓዱ በሪሁን ማርዬ ጋር በመኪና አምባሳደር አካባቢ ወዳለው ኪዳኔ ህንጻ ሲያመራ በመኢሶን ካድሬዎች አይን ውስጥ ገባ። እንዲህ አለው እንደ ዝቅተኛ የኢህአፓ አባል በአደገኛ ተግባራት ላይ መሰማራትን ያካተተው የተስፋዬ ደበሳይ ልማድ ለመጨረሻው አዘግናኝ ቀኑ መቅረብ ምክንያት እንደሆነ ብዙ ኢህአፓውያን ጽፏል። የሹፍርና አገልግሎት በመስጠት ተስፋዬ ደበሳይን አውቀዋለሁ የሚለን አንዳርጋቸው ጽጌ ትውልድ አይደናገር እኛ የምንናገር ባለበት መጽሐፍ ገጾች ውስጥ ተስፋዬ ደበሳይን በሌሊት ጎዳና ላይ መፈክር ለመጻፍ ቀለምና ቡሩሼን ይዤ እወጣለሁ የሚል የተግባር ሰው ነው ሲል ይገልጸዋል። እናም ደርጉ ከባድ አሰሳ ባፋፋመበት ቀን ተስፋዬ ደበሳይ ጓዶቹን ሲያሸሽሎ መሃል ከተማ ላይ ሊደበቅ ሲጓዝ ታየ። ተስፋዬ ርስቴ በመጽሐፋቸው የኢህአፓው መሪ ተስፋዬ ደበሳይን በዚያች አፍታ የጠቆመችው እንደሱ ዶክተሬት ዲግሪ ያላት የመኢሶን ቁልፍ ሴት ንግስት አዳነ ናት ሲሉ ጽፈዋል። ያ ትውልድ በተሰኘው መጽሐፍ ላይ እንደተገለጸው ከሆነ ማንም ሰው አይናገረው እንጂ ከተስፋዬ ሞት በኋላ ኢህአፓ የወትሮ ኢህአፓ እንደማይሆን ታውቋል። ኢህአፓ በተስፋዬ ሞት ህይወትና ግርማ ሞገስ የሚያጎናጽፈውን መንፈሱን አጥቷል። ከማንኛውም ጊዜ ይልቅ ጥብቅ መሪውን በሚፈልግበት ጊዜ እንደ ተስፋዬ አርቆ አስተዋይና መንገድ አመላካች ሰው በሚሻበት አስቸጋሪ ወቅት ኢህአፓ መሪውን ተቀምቷል። ከድሃ ቤተሰብ ተወልዶ ከመርፌ ቀዳዳ በጠበበች እድሉ ተጠቅመው የዘመናዊ ትምህርት እድልን የተጎናጸፈው የፍልስፍናው ሊቅ ተስፋዬ ደበሳይ ለኢትዮጵያ ህዝብ እድገትና ብልጽግና የዘረጋው ምኞቱንና ተስፋውን ሳያይ በጅምር ተቀጨ። ያ ታላቅ የኢትዮጵያ አብዮተኛ ከብዙ አስደናቂ ስራዎቹ በተጨማሪ ሐምራዊት በምትባል ሴት ውስጥ ስሙና ደሙ ሕያው ሆኖ ቀጥሏል። የብርሃነ መስቀል ረዳ የልጆች እናት ታደለች ኃይለ ሚካኤል ዳኛው ማነው በተሰኘው መጽሐፋቸው ውስጥ የሐምራዊትን ያፈጣጠር መነሻ ሲነግሩን ተስፋዬ ደበሳይንና የዚያኒዋን ወጣት ፍቅርተ ገብረ ማርያምን አውሮፓ ውስጥ ስዊትዘርላንድ እንደተዋወቋቸው ገልጸዋል። እናም ተስፋዬ ደበሳይን በደንብ የማታውቀው ሐምራዊት የምትባል ልጅ ከፍቅርተ ገብረ ማርያም እንዲወልድ የተፈጥሮ ሕግ ፈቅዶለታል። የዛሬን አበቃን። በሌሎች አብዮተኞች ታሪክ እስከምንገናኝ ሰናይ ጊዜ ተመኘን።